ነው የምንካፈለው ዛሬ ማታ ሉቃስ 22 ከ7 ጀምሮ እስከ 13 ድረስ ነው የምናነበው። አዘጋጁ የሚል ነው የመልእክቴ ርዕስ። አዘጋጁ መንፈሳዊ ዓለም በዝግጅት በጣም ያምናል። አንዳንድ ነገሮችን እግረ መንገድ እያደረግናቸው አልፈን ሊሆን ይችላል። አንዳንድ ጊዜ ሰማይ በጣም ትኩረት እንድንሰጥበት ሲፈልግ ልዩ ዝግጅት እንድንዘጋጅና እንድናዘጋጅ ይፈልጋል። እና ዛሬ ስለማዘጋጀት ነው የምንነጋገረው። ሉቃስ 22 ከ7 ጀምሬ በጌታ በኢየሱስ ስም አነባለሁ። ፋሲካንም ሊያርዱበት የሚገባው የቂጣ በዓል ደረሰ። ጴጥሮስንና ዮሐንስንም ፋሲካን እንድንበላ ሄዳችሁ አዘጋጁልን ብሎ ላካቸው። እነርሱም ወዴት እናዘጋጅ ዘንድ ትወዳለህ አሉት። እርሱም አላቸው፣ እነሆ ወደ ከተማ ስትገቡ ማድጋ ውሃ የተሸከመ ሰው ይገናኛችኋል። ወደሚገባበት ቤት ተከተሉት። ለባለቤቱም መምህሩ ከደቀ መዛሙርቴ ጋር ፋሲካን የምበላበት የእንግዳ ቤት ክፍል ወዴት ነው ይልሃል በሉት። ያም በደርብ ላይ ያለውን የተነጠፈ ታላቅ አዳራሽ ያሳያችኋል። በዚያም አሰናዱልን። ሄደውም እንዳላቸው አገኙና ፋሲካን አሰናዱ። አንገቶቻችን ዝቅ አድርገን ጸልይ። አለኝ ቀጠሮ ኢየሱስ ከሚባል እንግዳ፣ እስቲ ልነሳ ቤቴን ላሰናዳ። አለኝ ቀጠሮ ኢየሱስ ከሚባል እንግዳ፣ እስቲ ልነሳ ቤቴን ላሰናዳ። በኔ ላይ ልትሰራ ጌታ የወደድከው ምኔ ደስ ቢል እንዴ ምትወደኝ ነው። በኔ ላይ ልትሰራ ጌታ የወደድከው ምኔ ደስ ቢል እንዴት ብትወደኝ ነው። ምንም ሳልሰራ ወደድከኝና ጌታ በደም ገዛኸኝና ከመሬት ካፈር አነሳኸኝ። ሰው ያላየውን አሳየኸኝ። አይገርምም ወይ? ኧረ አይደንቅም ወይ? ኧረ አይደንቅም ወይ? በኔ በትንሹ ሲሰራ ለመውጣት ለመግባት ለመዋጋት ኃይሌ ያለቅ ያረጀው ብመስል አምላኬ ብርታቱን አልነሳኝም። ዛሬም ጉልበታም ነኝ አልደከምኩም። ለመውጣት ለመግባት ለመዋጋት ኃይሌ ያለ
ያረጀው ብመስልም አምላኬ ብርታቱን አልነሳኝም። ዛሬም ጉልበታም ነኝ አልደከምኩም። እጆች ከፍ ኃያል ሆይ በኃይል ኃያል አደረገኝ። ብርቱ ሆይ በብርታት ብርቱ አደረገኝ። እየማርከኝ እናመሰግናለን። ሁሉ ለክብር ይሆን በኢየሱስ ስም አሜን። ከምግብ ጋር በተገናኘ በጣም ብዙ ተአምራት አድርጎ የሚያውቀው ጌታ ኢየሱስ ለምግብ ስፍራን መርጦ አያውቅም። ያገኘበት ቦታ ከነሱ እጅ እየተቀበለ ምግብ እየማረከ ብዙዎችን መግቧል፣ አስደንቋል፣ ጥያቄያቸውን መልሷል። በመንገድ ላይ እንዳይደክሙ እንዳይዝሉ ያልተጠበቀ በረከት አድርጎ ብዙ ሺህ ሕዝብ መግቧል ጌታ። በዚህ መጽሐፍ ቅዱስ ክፍል ላይ ግን ስፍራ አዘጋጁ። ከዚህ በፊት ጌታ ምግብ የባረከባቸው ቦታዎች ስህተት ስለነበሩ ሳይሆን ይሄኛው ምግብ የረሃብ ማስታገሻ ምግብ ስላልሆነ ይሄኛው ምግብ ከጌታ ሕይወትን የሚካፈሉበት ስለሆነ የጌታን ስጋና ደም የሚካፈሉበት የተለየ ምግብ ስለሆነ እንደ ትላንትናው ሜዳ ላይ እንዳትጠብቁኝ፣ እንደ ትላንትናው እንደ ጥያቄ መልስ አድርጋችሁ እንዳትጠብቁኝ፣ እንደ ትላንትናው የረሃብ ማስታገሻ አድርጋችሁ እንዳትወስዱት። የሕይወትን ምዕራፍ የሚቀይር ነገር ከፊት ለፊታችሁ ስላለ አዘጋጁ ስፍራ። የሆነ መልእክት ነግሬያችሁ ለሄድ ያሰብኩበት ፕሮግራም አይደለም። ያመማችሁን ነገር ልፈውሳችሁ ያዘጋጀው ፕሮግራም አይደለም። ለለውጥ ነው የመጣሁት። ጌታ ምን ያካብዳል? ዝም ብሎ ሜዳ ላይ አንበላም እንዴ? አትበሉ። የተለየ ትኩረት ፈልጌያለሁ፣ የተለየ ዝግጅት ፈልጌያለሁ። ነገር እንደ ትላንትናው አይቀጥልም። ነገር እንደ አምናው አይቀጥልም። ልክ እኮ ነው የአምናውም ልክ እኮ ነው። በሳር ላይ ህዝቡ እንዲቀመጡ አድርጎ ብሎ ልክ እኮ ነው። ይሄኛው የተለየ ነው። የተለየ ዝግጅት የሚፈልግ፣ የተለየ መደበቅ የሚፈልግ፣ የተለየ ትኩረት የሚፈልግ ጴጥሮስና ዮሐንስን መርጦ ስፍራ አዘጋጁልኝ አላቸው። ዋው! ታድለው የተለየ ትእዛዝ የሚሰጣቸው ሰዎች ጴጥሮስና ዮሐንስ ታድለው። ጌታ ሸክም የሚያሸክመው ሰው በጣም የታደለ ሰው ነው። ወዳጆቼ ሆይ ዘንድሮ መዝጋት ካለብን እየዘጋን በጌታ ፊት ልንደፋ የሚገባን ዘመን ነው። ተዘጋጁ። የጌታ ድምጽ ነው። ለየት ያለ ዝግጅት ፈልጋለሁ። የተለመደ ነገር አይሆንም። ቁጥር 15 ላይ ጌታ ኢየሱስ እንዲህ ብሏል። ከመከራዬ በፊት ከናንተ ጋር ይህን ፋሲካ ልበላ እመኝ ነበር። ይሄ የረሃብ ማጥገቢያ ሰው የጌታ ምኞት ነው። እጅግ እመኝ ነበር። የጌታ ናፍቆት፣ የጌታ ረሃብ። ይሄ የናንተ ረሃብ የሚጠግብበት ሳይሆን የኔ ረሃብ የሚጠግብበት ምዕራፍ ነው። ላንተ መኖር
ያሰብከውን ኑሮህን መኖር መርጫለሁ ብኖር ላንተ ብሞትም ላንተ ከፈቃድ ስር ይሆን መቃብር ከዚህ ሌላ ሕይወት አይታየኝም ደስ የሚል እንስቶታ በእጄ ያለኝ ራሴን ላቅርብ መስዋዕት ከሁሉ በላይ ኑሮህን ጨርሰ በኔ ነው ካሰብከው የሚቀር አይኖር ኑሮህን ጨርሰ በኔ ነው አባቴ ካሰብከው ኢየሱሴ የገባው ሰው ኢየሱስን ባይኑ ያየ ሰው ኢየሱሴ የገባው ሰው ኢየሱስን ባይኑ ያየ ሰው ለሌላ ነገር መኖር አይችልም ለሌላ ነገር መኖር አይችልም ለፈለገው ነገር መኖር አይችልም ለፈለገው ነገር መኖር አይችልም ኢየሱስ አንተነ የነፍሴ ትርጉም እውነተኛ ወዳጅ የኑሮ ጣዕም ያላንተ መኖር አይሆንላትም መጠጊያ ጎጆ ሌላ የላትም ዋላ ወደ ውሃ ምንጭ እንደምትናፍቅ ነፍሴ ገብቷቸዋል የጌታ ሐሳብ ጴጥሮስና ዮሐንስ ገብቷቸዋል አቦ በቃ እዚህ ጋር እናዘጋጃለን እዚህ ጋር እናርዳለን አላሉትም ዘንድሮ ለየት ያለ እንደሆነ ገብቷቸዋል ጌታ ትኩረት እንደፈለገ ገብቷቸዋል ደንግጠዋል ፈርተዋል በተለመደው መንገድ መሄድ አልወደዱም እና ጌታን ጠየቁት ወዴት እናዘጋጅ ዘንድ ትወዳለህ አሉት ጌታ የቱ ጋር እናዘጋጅ ጌታ በለመድነው መንገድ አይሆንም ሁለቱ ተመካክረው የት ይሻላል አልተባባሉ ጌታ ሆይ አንተ ራስህ የት ፈለክ ምን ፈለክ ጌታ ሆይ የውስጥ ጩኸት ምንድነው ጌታ ሆይ የትኛውን ነው የመረጥከው ጌታ ሆይ የልባቸውን ሳይሆን የልቡን ሊያገለግሉ ደግሞ ለምግብ ምን ስፍራ ያስፈልጋል ሳይሉ መንፈስ ቅዱስ አካሄድ ቀይሯል ያለመዳችሁት ነገር ህይወታችሁ ላይ ሆናል ታስታውሱ የለ የመከር በዓል ብለው በሚጠሩት እግዚአብሔር ስለሰጣቸው ምርት ጌታን ሊያመሰግኑ በተሰበሰቡበት በዓላቸው ላይ በዓለ ሃምሳ ብለው በሚጠሩት በዓላቸው ላይ የተለመደ በዓል እኮ ነው የመጀመሪያ ጊዜ የሚያከብሩት በዓል አይደለም ግን የሚያመሰግኑት ስለ ስንዴ ነው የሚያመሰግኑት ስለ ጤፍ ነው የሚያመሰግኑት ስለ ገብስ ልክ ነው እኮ ስለሱ ሊመሰገን የሚገባው እኮ ጌታ ነው ሊያመሰግኑ ተሰብስበው መንፈስ ቅዱስ ወረደባቸው ስንዴ የሚሉትን አስቀይሯቸው ሻራ ማለት ጀመሩ ጤፍ ቀረ ልክ ነበሩ እኮ ልክ ስላልነበሩ አይደለም ስለ ጤፉ ተመስገን ልክ እኮ ነው አሁን ስለ ጤፉ አይደለም
በልሳኖቻቸው እግዚአብሔርን ያከብሩ ነበር ይላል። ሌላ ጌታ የሚከብርበት ነገር ከውስጣቸው የወጣው ስንዴ ሳይሆን ምርታቸውን ሳይሆን ንግዱን ገበያውን ሳይሆን ጌታ የሚከብርበት ነገር ከውስጣቸው በቋንቋ የወጣው መሻቴን ፈጽሙልኝ ይላል ጌታ። ጌታ እንዲህ አላቸው፣ ወደ ከተማ ስትገቡ ማድጋ ውሃ የተሸከመ ሰው ታገኛላችሁ። ይሄንን ሰው ተከተሉት፣ ወደሚገባበት ዝም ብላችሁ ተከተሉት። የሚገባበትን ቤት እዩና ተከተላችሁ ግቡ። የቤቱን ባለቤት እንዲህ በሉት፣ መምህሩ ትእዛዝ ልኳል። ፋሲካ የምናርድበትና የምንበላበት የእንግዳ ክፍል ወዴት ነው ብሏል መምህሩ በሉት። እሱም በደርብ ላይ ማለት ፎቅ ላይ እንደማለት ነው። በዛ ያለ የተነጠፈ ክፍል ያሳያቸዋል። በዚያ አዘጋጁ። ኦልሬዲ ተዘጋጅቷል። ቆይ እንዴ ጌታ እኮ አዘጋጅቶ ጨርሶታል። ሰውየውን አዘጋጅቶታል። ቤቱን አዘጋጅቶታል። መታዘዛቸውን ነው እንጂ የፈለገው እኮ ጌታ እኮ ጨርሶታል። በቃ ሰማይ በትኩረት ነው እየሰራበት ያለው። ሰማይ በጥንቃቄ ነው እየሰራ ያለው ጊዜው ስለሆነ የትኛውም ነገር ላትዛነፍ ሁሉን ሰማይ ተቆጣጥሮ አሜን በሉ ባካችሁ። ሰማይማ ሁሉ ጊዜ የተዘጋጀ ነው። እኛንን ወደ ኋላ የቀረ ነው። እኛንን ከመስመር የወጣ ነው። እኛንን የተላለፍ ነው። ሴቶች ናቸው በእንስራ ውሃ ተሸክመው ቤተሰባቸውን የማገልገል ልማድ ያላቸው። ግን ወንድ የማድጋው የተሸከመ ወንድ በቃ ሰማይ እንደዛ ነው የመከረው። በቃ ሰማይ አዘጋጀ። በተለየ መንገድ ሰማይ ፕሮግራሙን አቀነባበረው። አሜን 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 አሜን። ሃሌሉያ። እነሱ መታዘዝ ብቻ የሚጠበቅባቸው። ወደ ከተማ ስትገቡላችኋል። በቃ ወደ ከተማ መሄድ። ማድጋ ውሃ የተሸከመ ሰው እሱ ነው የሚመጣው። ከዛ እሱ መከተል፣ የገባበት ቤት መግባት። የመሸበት እንግዳ ታሳደራላችሁ በሉ አይደለም ያለው መምህሩ። ይሄኛው ለሰው የማዘንና ያለማዘን ጉዳይ አይደለም። እንግዳ የመቀበልና ያለመቀበል ጉዳይ አይደለም። የመምህሩ ትእዛዝ ጉዳይ ነው። ከመምህሩ ትእዛዝ ወጥቷል። ምን ዘናጋበት ጊዜ አይደለም። ምን ቀልድበት ጊዜ አይደለም። እርስ በርስ ምን ነካከስበት ጊዜ አይደለም። የፉክክር ጊዜ አይደለም። መምህሩ ስፍራ አዘጋጁልኝ እያለ ነው ያለው። ስሜት አይደለም። የሆኑ ሰዎች ተመካክረው ያጸደቁት ነገር አይደለም። መምህሩ ነው። ጴጥሮስና ዮሐንስ ረጅም መንገድ ስለሄዱ ስለደከማቸው ሊያርፉ አይደለም የገቡት። የመምህሩን ትእዛዝ ይዘው ነው የገቡት። ዋይ ጎድ! ወዳጆቼ ሆይ ሰማይ እየጮኸ ነው። የተደወለ ደውል አለ። ወደ እያንዳንዳችን የመጣ ከባድ ጥሪ አለ። ተዘጋጁልኝ ብሏል ጌታ። ሁሉን አዘጋጁልኝ ብሏል ጌታ። የምፈልገውን ጠይቁኝና አድርጉልኝ ብሏል ጌታ። አንዳንድ ሰው አለ እኮ ቀድሞ የተዘጋጀ ልቡ ክፍት የሆነ። አንዳንድ ሰው ደግሞ ጌታ ቢናገረው ማይገባው ሰው አለ። ሄዱ ጴጥሮስና ዮሐንስ
ጌታ እንዳለው ማድጋ የተሸከመውን ሰው አገኙት። ከነሱ መታዘዝ በላይ በጣም የሚገርመኝ የቤቱ ባለቤት የታዘዘው መታዘዝ። እኔ አሁን ቤታችሁ ዘው ብዬ ገብቼ ዛሬ መኝታ ክፍላችሁ ስብሰባ አደርጋለሁ ብል ታስገቡኛላችሁ? ጴጥሮስና ዮሐንስስ ጌታ ኢየሱስ ራሱ ነው የላካቸው እንዲያርጉ ብለ ያዘዛቸው። ይሄ የቤት ባለቤት ጌታ ምንም አላለውም። ጌታ አላገኘውም እኮ ግን መምህሩ እንዲህ ብሏል ሲባል እሺ ማለቱ እናንተ ነው ማናችሁ ሳይል መንፈሱ ኮኔክት ያደረገ ሰው፣ የተዘጋጀ ሰው፣ ጌታን ጊዜ የማይበላበት ሰው፣ ጌታ ሲፈጥን አብሮት የሚፈጥን ሰው እሺ አለ። የተነጠፈው ክፍል ላይ ወሰዳቸው። ጌታ እኮ ነው ፕሮግራሙን ዲዛይን ያደረገው። የጌታ ዲዛይን ውስጥ ስክት ያለ ሃሌሉያ። ልቡ ቅን ስለሆነ እኮ ሄዶ ስክት ያለው። ምንኛ የታደለ ነው። ጌታ ሲያወራ አልሰማውም፣ ግን በቃ ገባ ፕሮግራም ውስጥ። ሳያውቀው የጌታ አጀንዳ ውስጥ ገባ። ሳያውቀው ትልቅ ፕሮግራም በቤቱ ሊከናወን ሆነ። ሳያውቀው ጌታ የራሱን ጩኸት ነው እየጮኸ ያለው። ሉቃስ 5 ላይ ነው አይደል? ሌሊቱን ሙሉ ሲደክሙ አድረው ምንም ሳያገኙ ማለዳ ላይ ታምራት ነው የሚጠብቁት። በታምራት ካልሆነ በስተቀር ሌሊቱ ካለፈ በኋላ አሳ እንደማያገኙ ያውቁታል። አንዳንዴ በቃ ጌታን ታምራት በጉጉት የምንጠብቅበት ምዕራፍ ላይ እንሆናለን። ጌታ ሲመጣ ታምራት አይደለም ያደረገው። የስምዖንን ታንኳ ጠየቀና እዛ ላይ ተቀምጦ ማስተማር ጀመረ። አሁን የትምህርት ጊዜ ነው? የታምራት ጊዜ ነው? የትምህርት ጊዜ ነው? አሁን እኮ ደክመው ያቃታቸው ሰዓት ላይ ማን ይማራል? ክፍል 1 ክፍል 2 ክፍል 3 ማን ይሰማል? መጽሐፍ እንዲህ ይላል፣ ነገሩንም በጨረሰ ጊዜ ይላል። ነገሩን ሳይጨርስ ወደ ነገራችን አይመጣም። አሁን የነገሩ ጊዜ ነው። የሱ የነገሩ ጊዜ ነው። አሁን ምነግራችሁን ምስክርነቴን በሚዲያ ሰምታችሁ ይሆናል። ወደ ውስጤ ስለመጣ ልንገራችሁ። የአንድ ወር ዕድሜ ነው የቀረህ የተባልኩበትን በጣም በከባድ ሁኔታ የደነገጥኩበትን ዘመን መቼም አልረሳም። ጉበትህ ከጥቅም ውጪ ነው ተብዬ፣ በጣም ቢበዛ የአንድ ወር ዕድሜ ነው የቀረህ ተብዬ፣ በሰላም በእግሬ ሄጄ ከዛ በኋላ ግን በሰው ሸክም የሆንኩበትን ጊዜ አልረሳም። አንድ ወር ቤት ለማዘጋጀት እኮ አይሆንም። አንድ ወር ቤተሰብ ለሰዎች አደራ ለመስጠት አይሆንም። የገቢ ምንጭ እኔ ብቻ ነኝ። ባለቤቴ የቤት እመቤት ነች። 2 ልጆች አሉኝ። ከምንድን ነው ማድረጋቸው? አንድ ወር ለምን ይሆናል? አንዱን ወር ሙሉም ያውም መንቀሳቀስ ከቻልኩ ማለት እኮ ነው። ለምን ይሆናል አንድ ወር? ይሄ 2018 ከገባ እንኳን እኮ 4 ወር ነው። 4 ቀን ሳይመስለን 4 ወር እኮ አልቋል። እና ወደ ቤቴ ገብቼ በር ላይ ዘግቼ ተንበርክኬ ማሰላሰል ጀመርኩ። የማሰላስለው ቤተሰቤን የት ላርግ ብዬ ነው።
ተንበርክኮ መጸለይና ተንበርክኮ ማሰላሰል ይለያያል። አወጣለሁ አወርዳለሁ የሆነ ሰው አስባለሁ። ወንዱ ልጄን እዛ ባረክ፣ ሴቷ ልጄን እንትና አደራ ብል፣ ባለቤቴን በቃ ተንበርክኬ መዳደብኩ፣ ግን አልሆነልኝም። እሱ በዛ መካከል እያለሁ የጌታ መንፈስ ስለ ቀጣይ አገልግሎቴ ነው የሚናገረኝ። እኔን አይፈውሰኝም፣ ስለ ራሱ አገልግሎት ያወራል። እኔ አላገለግልም ብየዋለሁ። እስካሁን እያገለገልኩታል። ቢፈውሰኝ ሳላገለግለው ጌታ የራሱን ነገር ይፈልጋል። እየጮኸ ነው ያለው ጌታ። የሱን ስራ ሰርቶ የታመነ ቤት ማይሰራለት ማናል? ጌታችን እኮ ሳይታመን ቀርቶ አያውቅም። ወንድሞቼ እናቶች፣ አንድ ወር ቀርቷል በተባልኩበት ጊዜ እንኳን ስለ አገልግሎት ነው የሚያወራው። እኔ አንዱን ወር ቦታ ስለማስያዝ አስባለሁ፣ እሱ ስለማገልገል ያስባል። በቃ ሌላ ዝግጅት ፈልጓል ጌታ ከኔ። ከገጠመኝ ነገር ወጥቼ፣ ከሁኔታዬ ወጥቼ፣ ከህመሜ ወጥቼ የሱን ነገር እንዳስብ የዓለም ጥራጊ ጉድፍ ተብዬ አንተ ብትከበር እኔ ተጥዬ አይኔ ተከፍቶ ክብርህን ባየው በምድር ላይ ትርፌ ተድላዬ ያነው ጌታዬ ባንተ ልጓም እየተገራሁኝ የቤትህን ኑሮ መርጬ ዋለሁኝ ስራትን እንድማር ብታስጨንቀኝም ዓላማ ፍቅር ነው ሐሳብህ መልካም የጠላቴ እጅ ዘይት አይቀባኝ በአደባባዮች ተጥዬ ልገኝ ዝቅ ብዬ ልማር በእግሮች ስር ምርጫዬ ነውና ካንተ ጋር መኖር። ማነው የጌታ ልብ ያየለት? ማነው ጩኸቱን የተረዳለት? ማነው ናፍቆቱን ያየለት? እኔ ያለሁልህ የሚለው ማነው? እንደ ኢሳይያስ እኔ ላከኝ የሚለው ማነው? በቃ ብሎ የሚወጣ ማነው? በቃ ብሎ የሚወጣ ማነው? አቅጣጫ የሚቀይር ማነው? በደማስቆ መንገድ ላይ ሳውልንና እሱን የሚጠብቁ ወታደሮችን ታላቅ ብርሃን ጌታ ሲገናኛቸው ሁሉም ናቸው የወደቁት። መውደቅ ብቻ ምን ዋጋ አለው? ልቡን ከፍቶ ጌታ ሆይ አንተ ማን ነህ? ምን አድርግ ዘንድ ትወዳለህ ያለው ሳውል ብቻ ነው። ሌሎቹ ምንም አልመሰላቸውም። መውደቁን ወድቀዋል እኮ ምንም አልመሰላቸውም። በእኛ ላይ ድምፅ እየመጣ ምንም የማይመስለን እንኖር ይሆን? ምላሽ ማንሰጥ እንኖር ይሆን? ነገር እንደ ትላንትናው የሚቀጥል ይመስለን እንኖር ይሆን? አይሆንም ብሏል ጌታ። ነገር እንደ ትላንትናው አይቀጥልም ብሏል ጌታ። በምድሪቱ ላይ በኢትዮጵያ ምድር ላይ ነገር እንደ ትላንትና አይቀጥልም ብሏል ጌታ። በሁሉ አቅጣጫ በእግዚአብሔር ቤት ውስጥ ነገር እንደ ትላንትና አይቀጥልም። ባለፈው ዘመኔ ብዙ አጥፍቻለሁ፣ ባለማስተዋሌ ተጎድቻለሁ። ፍቅርን የተሞላ ብትግዘኝ ኑሮ
የዚህ ምድር ኑሮ አሁንም ጌታዬ መንገዴን አደረህ ታዳጊ አንተን በሚገጥመኝ መከራ ታዳጊ አንተን በሚያገኘኝ መከራ መንገዴ አደራ